ዛሬ የናታንን እራት መኝታ ክፍሉ ሰጅለት። እሺ እንዴ ምን ነው አመማ እንዴ? ምን አገባሽ? በቃ ወሰጅለት። እሺ ግን ቀድሞ ሳሎን ከመጣስ? ሳይመጣን ራስሽ ቀድመሽ ወሰጅለት። እሺ በቃ። እና ደግሞ ይኸውልሽ መጀመሪያም እንደሰራሽለት እኔ ክፍል አምጥተሽ ለኔ ማሳየት አለብሽ። አምጪ በቃ ጠብቂኝ። እሺ ውጪ እጠራሻለሁ። እሺ እንጂ ግን አርጁን ቆይ ሙሉ ነው እንደ ምግቡ ላይ የማደርገው? አንቺ ነሽ እንደ የምትሰጪው? ይኸውልህ አሁን የጠየቅኩን ብቻ መልስልኝ። በቃ ግማሹን አርጊዋ። የሰራው ልክ ነው። ስሚ ደግሞ ለአቢጌል አሳይቻት ነበር እንዳትሆን ኩሰጭ። ግን ምንድነው የጨመርሽበት? ምን አባሽ ጨምርበታለሁ? ናታን ለአቢጌል ቀለበት ሊያስርላት ቃል ገባላት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ዛሬ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ባለፈው ያቆምነው አቢጌል ናታን ሻወር ወስዶ ሲወጣ እሷን ቢጃማዋን ቀይራ አንተ ቤት ማደር አለብኝ ብላም እንደሄደች ነበር። ዛሬም ላይ እንግዲህ አንተው ጋ ነው ማድረው፣ አንተ ብቻ ያልከው ሳይሆን እኔም ያልኩት ይሆናል በማለት ክፍል ውስጥ ነበረች። እሱም እንግዲህ ተኔ ጋር ብታድሪ ምን ለማድረግ ፈልገሽ ነው? ምን ልታደርጊ ነው? አንቺ እኮ እዚህ ክፍል የምታድሪው ምን ማድረግ እንዳለብሽም አላወቅሽም ብሎም ይጠይቃታል። ምን አደርጋለሁ ግን ትወደኛለህ ብላም ትለዋለች። አዎ እወድሻለሁ። እኔ አላምንክም። እውነትህን ነው ትወደኛለህ? አንተ እወድሻለሁ የምትለኝ የያዝኩትን ሚስጥር ለማየ እንዳልናገር ነው እንጂ አትወደኝም ብላም ትለዋለች። አይ እወድሻለሁ። አንቺ የፈለግሽው ቀለበት እንዳደርግልሽ ነው አይደለም? እሺ በቃ ቀለበት አደርግልሻለሁ ይላታል። በጣም ትደሰታለች። ማመን ያቅታታል። እውነትህን ነው ብላም ትለዋለች። አዎ እውነቴን ነው። እንዲያውም ቀለበቱን ሄደን አብረን እንመርጣለን ብሎም ይላታል። ናታንም እንደዚህ ያለበት ምክንያት እንግዲህ ከክፍል ውስጥ ለቃለት እንድትወጣም ነበረ። በዚሁም አጋጣሚ አቢጌል እውነት የምትወደኝ ከሆነ ኮንፈረንስ ሳመኝ ብላም አለችው። በጣም ከባድ ጥያቄም ነበር የጠየቀችው። በጣምም ደነገጠ። እንዴት እንደዚህ አደርጋለሁ? እህትና እህቶች እንዴት እንደዚህ አደርጋለሁ? ይህንንስ ዳጣን ብታየኝ ዳጣ እንዳትገፊኝ ይቅርበኝ በማለት እንዲህ እሱም ተገዶ ይህን ታላደረግኩኝ ተክፍሌ መውጣት አትችልም፣ ግዴታ ተክፍሌ እንድትወጣ መሳም አለብኝ በማለት በጣም ጨጎትና ቀፎት ይስማታል። በጣም ትደሰታለች። በዚሁም አጋጣሚ አቢጌል በቃ ይወደኛል በማለት ተክፍሉ ለቃለት ሄዳለች። ናታንም በጣም ጨጎትና በጣም አስጠልቶት ከንፈሩን እየጠራረገም ነበረ። ቀጥታ ያደረገው ድርጊት ተገዶም እንደሆነ ሁላችንም እናውቃለን። ዳጣና ውሃ አንድ ላይ ነበር ያደሩት። እሷም እንግዲህ ተረት ተረት ንገሪኝ ብላትም ነበረ። ውሃም ተረት ተረት ንገሪኝ ያለችበት ምክንያት እንግዲህ እንቅልፍ እምቢ ብሏትና እንድትተኛም ነበረ። ዳጣም እንግዲህ ምን አይነት ተረት ልንገርሽ? እኔ እኮ ተረት አላውቅም፣ አንቺ ንገሪኝ ብላም ትላታለች። እኔ አላውቅም፣ አንቺ ንገሪኝ፣ እንቅልፍ እኮ እንዲይዘኝ ነው ብላም አለቻት። በዚሁም አጋጣሚ ዳጣ ለውሃ የራሷን ታሪክ ነበር የነገረቻት። እሷ መንገድ ላይ ተወልዳ ተጥላ እንዳደገችና ብዙ ውጣ ውረድን እንዳሳለፈች በስተመጨረሻም ቤተሰቦቿ አባቷን አግኝታ ከቤተሰቦቿ ጋር እንደተቀላቀለች፣ ነገር ግን አባቷ ለእህቶቿ እንዳልነገረና ለሚስቱ መንገር እንደፈራ ታሪኩን አስመስላ ትነግራታለች። ውሃም በዚሁም እንቅልፍ ይዛታል። ወደ ራሷም ቀይራም ስታወራም ነበረ። ዳጣም በጣም ትደነግጣለች። ነገር ግን ውሃ አልሰማቻትም፣ ተኝታም ነበረ። አቢጌል እንግዲህ ላርጁ ባለፈው እንዳየነው የፍቅር መድኃኒት አምጣልኝ ብለውም ነበር። ዛሬ ላይ አምጥቶላታል። እሱም ለናታን ከምግብ ውስጥ አድርጋ እንድትሰጠውም ነበረ። በዚሁም አጋጣሚ መድኃኒቱን እየወሰደች እያለ እቀፊኝ ብሏታል። ላርጁ ታቅፈዋለች። እሱም በስሜቱ የተሰማው ከእሷ ጋር ወደፊት ኑሮ እንዴትስ እንደሚደግሱ ሰርጋቸውን እንዴትስ አብረው እንደሚኖሩ በውስጡ ተሰምቶት አንዳንድ ነገሮች ትዝ ብሎት ስታቅፈው በጣም ተደስቶ ውስጡ መጥቶበትም ነበረ።
ናታንም ውሃ ዳጣ ክፍል ሄዶም ነበረ። በዚሁም አጋጣሚ አቢጌል ክፍል ውስጥ ሄዳ ምን እንዳደረገች ሊነግራት ይሞክራል። እባክህ ውጣልኝ፣ እንዳታስዘኝ፣ ቀኔን አታበላሽብኝ ብላም ትለዋለች። ማንም የለም፣ አቢጌልም የት እንደሄደች እንጃ ብሎም ይላታል። በዚሁም አጋጣሚ ተያይዘው ፀሐይ እንሞቅ በማለት ናታንና ዳጣ ወደ ውጭ ሞተውም ነበረ። እነ ምጥንና ወይዘሮ ማርታ ዳጣ ሆነው አንድ ላይ ቁጭ ብለው ሻይም እየጠጡም ነበረ። ወይዘሮ ማርታ ለምጥን በጣም አሳዝናት፣ እኔ እናትሽ እያለሁ ፀጉርሽ መቼም አይንጨበረርም እያለች ፀጉሯንም እየሰራችላትም ነበረ። ምጥንንም ስለ እናት አባቶቿ በምን እንደተጣሉም ሲጠይቋትም ነበረ። ነገር ግን ምንም አታውቅም። ወይዘሮ ማርታ ለዳጣ አንቺ ስታገቢ ጥሩ ባል፣ አስተዋይ፣ ለልጆች አባት ይሆናል የሚለውን ሁሉን ነገር አስተውለሽ አግቢ። አሁን ላይ መጥፎ ባል ተገጠመሽ፣ ለልጆችም ይሄው እንደዚህ አይነት ስቃይ ያሳያል። አየሽ አይደለ በስንት ቀን ልጅቷን እንደዚህ አመድ እንዳስመሰላት በማለትም ትመክራትም ነበረ። ዳጣም እሺ አንቺ እኮ ደረጀን አፍሰሽዋል በማለት አንዳንድ ታሪኮችን እየነገረቻትም ስታስደስታትም ነበረ። በዚሁም አጋጣሚ ወይዘሮ ማርታ ሰላም ጋር ሄደው ተዳጣ ጋር የልጇን አባት እንደምትነግራቸውና እንደሚያፋጥጧት ሳትነግራቸው እንደማይመለሱ ተነጋግረዋል። አቶ ደረጀ ከኛ ጋር መሄድ አይፈልግም፣ ምን እንደሆነም እንጃ ብላን ብላታለች። ዳጣ ደረጀም አብሯት እንዲሄድ ፈልጋ ነበር። ነገር ግን ደረጀ መሄድ አይፈልግም። ናታን አሁንም ክፍል ውስጥ ቁጭ ብሎ እንዳለ ዳጣ ናፍቀከኛል በማለት ወደ ክፍሉም ትሄዳለች። ከመቼው ወዲህ አሁን ውጭልኝ ብሎም ይላታል። እኔን ውጭልኝ እንዴት እንደዚህ ያልከኝ በማለት እሷን ትገረማለች። አይ አቢጌል ስላለች ነው፣ አቢጌል ተመጣች ሌላ ችግር ይፈጠራል፣ ውጭም ብሎም ይላታል። እሺ አሁን ሳመኝ ብላም ትለዋለች። ኧረ እንደፈለግሽ አድርጌ ነው ምስምሽ በማለት እሱም ይስማታል። በጣም ይደሰታል። ከመቼው ወዲህ ነው እንደዚህ የሆነችው በማለት እሷም እንግዲህ እኔ ስለተናፈቀኝ ነው ምን አድርግከኝ ነው በማለት ሲስማት በጣም ተደስታም ትሄዳለች። አቢጌል እንግዲህ የመረዘችው የተሰጣትን የፍቅር መርዝ በምግብ ውስጥ አርጋ ልትሰጠው ስላሰበች ለዛን ሄዳ ለናታን የምትሰሪለትን እራት ዛሬ ክፍሉ ውስጥ ውሰጅለት፣ ከመውሰድሽ በፊት ደግሞ እኔ ጋር መተሽ አሳይኝ ብላን ብላታለች። የምትሰሪለትን ምግብ ማየት አለብኝ ብላን ብላታለች። በዚሁም አጋጣሚ በጣም ተቆጥታትም ስለነበረ እሺ በማለት ላዛ ምግቡን ሰርታ ቀጥታ አቢጌል ጋርም ነበር የወሰደችው። አቢጌል ጋርም ስትወስድ ምግቡን ተቀብላ አሁን ውጭ ጠብቂኝ፣ ስኔ ስጨርስ እጠራሻለሁ ብላን ብላታለች። አቢጌልም እንግዲህ መርዙን አድርጋ ጠርታታለች። ይኸውልሽ ይህም ምግብ እኔ እንዳየሁትና እኔ ጋር እንዳመጣሽው እንዳትነግሪው፣ አንቺ እንደሰራሽለት ንገሪው፣ እናም ወስደሽ ስጪው ብላን ብላታለች። ግን ምን አድርገሽበት ነው የሚልም ጥያቄ ጠይቃትም ነበረ። አቢጌል ልትነግራት አልፈቀደችም። ምን አገባሽ የሚል ምላሽም ነበር የመለሰችላት። በጣም ተናደደችባት። ምን አድርጋ ነው የማለት የጥርጣሬ ስሜት እየተሰማት ቀጥታ ይዛው ሄዳለች። ለናታን ልትሰጠውም አስባለች። ደረጀና ማርታ አንድ ላይ ቁጭ ብለው እንግዲህ እየተጫወቱም ነበረ። ውሃም አብራቸው ነበረች። በዚሁም አጋጣሚ ለደረጀ ለምንድን ነው አብረን ሄደን የሰላምን ልጅ አባት እማንጠይቃት? አሁን እኮ ሰሞኑን መውለጄ ሲቀርብ እነግራችኋለሁ ብላናለች። ስለዚህ ሀሳብ ግን ተቀየርክ፣ አንተም አብረህ ከኛ ጋር መሄድ ትችላለህ፣ አብረን እንሂድ፣ እኔና ዳጣ ሰሞኑን የሆነ ነገር ገዝተንላት ሄደን እንጠይቃታለን የሚል ጥያቄም ትጠይቀዋለች። አቶ ደረጀን በጣም ይደነግጣል። አሁን በቅርቡ ብላችኋለች ብሎም ይላታል። አዎ ብላናለች፣ ሄደን እንጠይቃታለን፣ ታልነገረችን ደግሞ ንክች ብለን ታጠገቧን ሄድም የሚል ምላሽም ነበር የመለሰችለት። አቶ ደረጀን በጣም ይደነግጣል። ለምን ግን መውለጃዋ ደርሷል፣ ለምን ሄዳችሁ ታስቸግሯታላችሁ የሚል ምላሽ ነው የመለሰላት። ምንም አናስቸግራትም፣ እሷ ነች በቅርቡ እነግራችኋለሁ ብላ ያለችን፣ ስለዚህ ትነግረናለች የሚል ምላሽ መልሳ ተፈለግ ተኛ ጋር መሄድ ትችላለህ፣ ታልፈለግ ቶ በማለት ተነስታ ታጠገቧም ሄዳለች። አቢጌልም እንግዲህ እንዳሰበችው ምግቡ ውስጥ አድርጋ ላዛን ወደ ናታን ክፍል ልካታለች። ላዛም እንግዲህ ቅሬታ ተሰምቷት ቀጥታ ምግቡን ይዛ ወደ ናታን ክፍልም ሄዳለች። ለናታንም ልሰጠውም አስባለች። ነገር ግን ምግቡን ይዛ እያለች
አቢጌል ምን የሆነ ነገር እንዳደረገችበት ላዛ ተጠራጥራለች። ነገር ግን ልትሰጠው ግዴታ ስለሆነባት ነው እንጂ ይዘው ሄደችው። በዚሁም አጋጣሚ ቀጥታም እየሄደች እያለ ቆማ ትቀይረዋለች ወይስ አትቀይረውም? እውነት ናታን ምግቡን ይጠቀመዋል አይጠቀመውም የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ባይ ባይ።